ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወራው። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ጋዜጠኛ ሶፎንያስን ወይም ደግሞ ብዙዎቻችሁ እንድታስታውሱት ይሄ ግለሰብ ማለት ነው በአሁን ሰዓት ላይ ኢትዮ ቼክ ኒውስ በሚባል ገጽ ላይ ወይም ደግሞ የዜና ቻናል ቲክቶክ አካውንት ላይ ስለሱ መረጃዎች ወጥተዋል። እነዚህ መረጃዎች ምንድናቸው የሚለውን እማቀርብላችሁ ይሆናል። ታዲያ ኑሮን ለማሸነፍ በታክሲ ረዳትነት፣ በፓርኪንግ ሰራተኝነት፣ በማስቲካ አዝዋሪነት እንዲሁም ደግሞ ሊስትሮ ሆኖ ሰርተዋል። የሊስትሮ ዕቃው አሁንም ድረስ ቤቱ እንዳስቀመጠው ይናገራል። መምህራን ኮሌጅ በቲቺንግ ተመርቆ 6 ዓመት በመምህርነትም አገልግሏል። ኢቲቪ የወጣቶች ፕሮግራም ላይ በነፃ ለስራ ብሎ ጠይቆ ተፈቅዶለትም ልምድ ቀስሞ ወጥቷል። በመቀጠል የኮካኮላ ሱፐርስታር አይዶል ሾው ላይ በብቃት እያስተዋወቀ መድረክም መርቷል። ጄቲቪ ኢትዮጵያ ላይ የመዝናኛ ዜና በብቃት በመምራትም ይታወቃል። አቀራረቡ በበርካቶች ዘንድ ተወዳጅ ነበር። በዚህ ሳምንት ብዙዎችን ካስደነገጡ ሰዎች መካከል አንዱ እሸቱ ነው። እሸቱ መለሰም እንግዲህ በገዛ እጁ በቆፈረው ጉድጓድ ሳይቀበር አይቀርም። ብዙ ሰዎች የራሱን የበፊት መረጃዎች እያወጡበት ይገኛሉ። እነዚህንም ለእናንተ ይዤላችሁ መጥቻለሁ። ግን እሸቱ ትክክል ነው ትክክል አይደለም? ጥያቄውን ለእናንተ ላቅርብ። እንደዚሁም ደግሞ ለትውልድ የሚበጀው እሸቱ መሆኑንም ከዚሁ መናገር ፈልጋለሁ። ለምትቸኩሉ ሰዎች ትላንት ስቶሪዋ ላይ ራሴን ላጠፋ ነው አይነት ነገር ፖስት አደረገች። ትላንትና የይቅርታ ቪዲዮ ጠብቁኝ አለ። ከደቂቃዎች በፊት ራሴን ላጠፋ ነው ያልኩት በስተት ነው፣ ሰይጣን አሳስቶኝ ነው። ከትላንቱ የባሰችዋን ባምቢ ቨርዥን ጠብቁ። የሁለቱንም የባሱ ቨርዥኖችን የኢትዮጵያ ሕብረተሰብ እንድጠብቁ ተብላችኋል። ባሳለፍነው ቪዲዮም እንግዲህ በቀጣይ ቪዲዮ ሽልማት እንደሚኖረን ነግሬያችሁ ነበር። በየሶስት ቪዲዮ እንደምሸልማችሁ ሁላችሁም ታውቃላችሁ። ለሁላችሁም እንደሚደርስም ቃል እየገባሁኝ በዚህ ቪዲዮ እንግዲህ የምትሸለመው እህታችን እሷ ናት። የ1500 ብር ተሸላሚ በመሆንሽ ሰብስክራይብ፣ ኮሜንት፣ ላይክ በመጻፍሽ ምክንያት ተሸላሚ መሆንሽን ላበስርሽ እወዳለሁ። እዚህ ጋር በምትመለከቻቸው አካውንቶች አናግረሽኝ ገንዘብሽንም መውሰድ ትችላለሽ። ሁላችሁም እንግዲህ እንደሷ ተሸላሚ ለመሆን ማድረግ የሚጠበቅባችሁን ታውቃላችሁ። በተጨማሪም በባለፈው ቪዲዮ አንድ መረጃን አጋርቻችሁ ነበር። ይህም መረጃ እንግዲህ ኢትዮጵያ ውስጥ ህዝብ 98 ቢሊዮን አካባቢ እንደተጭበረበረ የሚነግር መረጃ ነበር። ይሄ መረጃ ፌዴራል ፖሊስ እንዳረጋገጠው ውሸት ሆኖ ተገኝቷል። ነገር ግን ፌዴራል ፖሊስ ያረጋገጠው ሌላ ዜና 78 ቢሊዮን መሆኑን ግን ተናግሯል። ፌዴራል ፖሊስ ሪፖርተር ጋዜጣ 98 ቢሊዮን ብር ብሎ ያወጣው መረጃ የተሳሳተ ነው፣ ስለዚህ ከሰዋለው የሚል መረጃን ዛሬ አጋርቷል። ልክ አይደለም። 98 ቢሊዮን ሳይሆን 78 ቢሊዮን ብር ነው በተለያየ መንገድ ሊተርፍ ሲችል የተጭበረበረ ወይንም የባከነው የሚሉ መረጃ አውጥቷል። 78 ትንሽ ነው። 1 ቢሊዮን ማለት እኮ 1000 ሚሊዮን ነው። እንደው ማጭበርበሩ ላይ 1000 ሰው እንኳን ቢሳተፍ 78 ሚሊዮን ብር አጭበርብሯል ማለት ነው። እንዲህ ቢሊዮን በጣም ብዙ ነው። አሁን ለምሳሌ ሰሞኑን ኃይሌ ገብረስላሴ ደብረ ብርሃን ላይ ሪዞርት አስመርቋል። 1.9 ቢሊዮን ብር ፈጅቶበታል። 78 ቢሊዮን ብሩ ማለት 45 ወይንም 46 አካባቢ የዛ አይነት ሪዞርት ይሰራል። ኃይሌ ደብረ ብርሃን ላይ የገነባውን አይነት ብዙ ነው 78 ቢሊዮንም ቢሆን እና ዝርዝሩን የፌዴራል ፖሊስ ያወጣውን ዝርዝር ከታች አስቀምጬላችኋለሁ። የፊንቴክ ሰዎችና እነ ሰራዊት ፍቅሬ ምናምን የመሳሰሉት ተሳተፉበት የተባለው ማጭበርበርም እዚህ ውስጥ ይካተታል። ሌሎችም ጉዳዮች አሉ፣ ሙስና፣ የማዳበሪያ ምናምን ሁሉም ተደምሮ ነው አንድ ላይ 78 ቢሊዮኑ ነው የፌዴራል ፖሊስ ሪፖርት። ስቲል ብዙ ነው፣ በጣም ብዙ የሁና የአንድ ክልል የዓመት በጀት ማለት ነው ባለፉት 9 ወራት ውስጥ የባከነው ወይንም የተጭበረበረው። ባሳለፍናቸው ቀናቶች ውስጥ ብዙዎች ለእሸቱ አስተያየት ሲሰጡ የነበሩ ሰዎች አሉ። ከነዚህም መሃል እንግዲህ አንዱ አስተያየትና ያስገረመኝ አስተያየት እንዴት እሸቱ ይሄንን አሰበው የሚለው ነው። እሸቱም እንግዲህ እንዴት እንዳሰበው በራሱ አገላለጽ እንዲገልጹታል። እናንተ ታምኑበታላችሁ? ተመልከቱትና ንገሩኝ። አይ ዶንት ቲንክ እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም፣ እውነት ለመናገር ማለት ነው። እኔ እሱ እየደገፍኩ ብላው ሳይሆን እውነት ከልቡ እሱን ፈልጎ የሰራው አይመስለኝም። እንዴት መሰላችሁ? እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ቁጭ ብሎ እያየ ባስማ በዴ ነው እንዴ እያለ ሚስቱ በጣም አተሪ ያርክሩ አረሪ ነው ያርክሩ አይደለም ይሄ በቲክቶክ ምን እያስተላለፉ እንደሆነ እንደውም ጽፋለሁ ስለሷ የታለ ካሜራማን እና እንደዛ ነው የሚመስለኝ ከብረቴ ከዛ ቪዲዮን በስነ ስርዓት እንዴ
እውነትም ሀገራችን እንደዚህ ተበላሽታለች እንዴ ብላ ነገር ብለን ከዝሙት የጸዳ ቪዲዮ ለመስራት የእሸቱን የኤአይ ኮርስ ይውሰድ። አይሸት ከዛ ደግሞ ያውንታ ቨርሲሳን ትሪት ቪዲዮ ምን ነው ኢየሱስ አጎቴ ነው አልክ አይነት በሚገርም ሁኔታ ይህንን ነገር ወደ በጎ አጋጣሚ መቀየር ይቻላል። የሃይማኖት አባቶች ተሰብስበው ቤተክርስቲያን ለአንዲት ነፍስ ምን ያህል እንደምትጨነቅ ማስረዳት የሚችሉበት አጋጣሚ ነው ብዬ አስባለሁ። ምክንያቱም ባምቢም ራሴን ላጠፋ ነው በማለት እንደተናገረች ብዙዎቻችን እናውቃለን። እሸቱ ከተናገራቸው ነገሮች መካከል አንዱ የቲክቶክ ጊፍት ነው። እንግዲህ ውጭ ሀገር ያሉ ሰዎች ብር የሚሰጡበት መንገድ ለቲክቶከሮች። ታዲያ ይህም እንግዲህ የብዙ ሰው የገቢ ምንጭ መሆኑን ሁላችንም እናውቃለን። እሸቱም እንግዲህ በአንድ ወቅት የዚህ ሰለባ መሆኑና አሁን ላይ ከተናገራቸው ነገሮች ወይም ደግሞ ድሮ ካሳለፈባቸው ነገሮች ተቃርኖ ሆኖ መምጣቱ የድሮ ህይወቱ ላይ ቁጭት እንዳለበት የሚያስረዱ ናቸው በማለት የተለቀቁ ቪዲዮዎች አሉ። እንመልከተው። በዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። አሌክስ አመሰግናለሁ። አቤላ ቴንክ ዩ ወይኔ በላቸው ምረጥ እግዚአብሔር ይስጥልኝ። ራስ ዱነግ ዛሬ ምህረት ከድር ምናምን ያልካቸው ሰዎች ገንዘቡ ኬት እንዳፈጡ ታቂው አዘዋዋሪም ይሁን ይሁን በዝሙት ይሄስ ኖርማል ነው እንደምን በፍጹም ኖርማል አይደለም። ከዚህ በተጨማሪም እነዚህ ጊፍቶች እንዲሰጡ ላይቭ የሚገባው ግለሰብ ወይም ደግሞ ጌመሩ ራሱ ላይ የሆነ አደጋ ማድረስ አለበት ወይም ደግሞ ቅጣት መቀጣት አለበት። ከነዛም ቅጣቶች መሃል ዱቄት እንደመቀባት፣ ጸጉር እንደመላጨት፣ ሻወር እንደመውሰድ የተለያዩ ነገሮች ነበሩ። እነዚህን የሚሸቱ እንዳደረጋቸው የሚያስረጁ መረጃዎች እየወጡ ይገኛሉ። 3 አንበሳ ካወረዳችሁ ራቁቷን ሻወር ነው ማስወስዳት። ቅንድቧን ትላጨው በብቷል። አይ ባለፈው እሱን ቀጥቻታለሁ። እንግዲህ እና እልሃለሁ እሸቱ ወንድሜ የኛው አንተ ያስላጨኸውስ ለጽድቅ ነው ይደር አይደለም ላጨው ያለካ አስላጨው ያለካ እና ይሄስ ኖርማል አይደለም። በመጨረሻም የምናገኘው እንግዲህ እሸቱ ለህፃናት እየተቆረቆረ ነው እናም ትውልድን ለማዳን እየሞከረ ነው በማለት ብዙ መረጃዎች እየወጡ ይገኛሉ። ግን አንድ ለማዋጥ የሚከብድ አንድ መረጃን ይዘውበት ወጥተዋል። ይሄም መረጃ እንግዲህ እሸቱ ትውልድን ካበላሹ ሰዎች መካከል አንዱ ነው በማለት ተናግረዋል። እስኪ እንዴት የሚለውን ነገር እንመልከተው። ኖርማል አይደለም። 12 እና 13 ዓመት ታዳጊ ህፃናት ናችሁ። ገና አይምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል። ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ እና ወንድሜ እሸቱ ሌላኛው የህፃናቱን ነገር ካነሳ እንግዲህ አንደኛ ተጠያቂ አንተ ነህ የምትሆነው ብዬ አስብ። ይሄው እንግዲህ ምስክር ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅ? ሃን የምትባል ልጅ ምን ብላለች መሰለ? ከዚህ ልጅ ፍቅር ይዞኛል እና እሺ ይሄስ ኖርማል ነው? በፍጹም ኖርማል አይደለም። ለማመን በሚከብድ ሁኔታ ሁሉንም ነገር ለመቀበል ያዳግታል። ነገር ግን ስህተቱን አምኖ ትክክል አለመሆኑን ተረድቶ ሌላ ሰውም ለማስረዳት መምጣት ትልቅነት ነውና እሸቱን ላመሰግነው እወዳለሁ። እንደዚሁም ደግሞ ባምቢን ጠንከር ብላ ትክክለኛ አቋሟን ይዛ እንደዚሁም ደግሞ ሰውን የማይበክል አስተሳሰቧን እንድታቀብለን እንድታሳየን ለማለት እወዳለሁ። ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወራው። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርቤያለሁ ለማለት ያፍራል።
ቤተክርስቲያን ሊሄድ ነው፣ ልጾም ነው፣ ነጠላ ለብሶ በዚህ ሲመጣ ጓደኛው ካገኘው አይ ዝም ብሎ አስገድደውኝ እኮ ነው እንጂ እኮ እኔ እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞች። አንዳንድ ነገሮች አልተገለባበጡባችሁ። ኳስ የሚያውቅ ሰው ስለ ኳስ ጨዋታ የሚያውቅ ሰው አያፍርም። የቅዳሴ ተሰጥኦ የሚፈልስ ሰው ያፍራል። ቄሱ ይባላል። በጣም ብዙ ነገሮች ተገለባ። አንዳንድ ጊዜ በየትኛው እንደምንግባባ ሁሉ ያስጨንቃል። እኔ ካባ ለብሼ በወጣ ብዙ ሰው በጣም ትኩረት ሊያደርግብኝ ይችላል። ምናልባት የሆኑ የፋሽን ልብሶችን ለብሼ ብሄድ ሊለኝ ይችላል። በጣም ሀሪፍ ልብስ ነው የለበስሽው ምናምን ይችላል። እንዴት እንደተዘዋወረ ግን አይገባኝም። በቃ እነዚህ አራዳ የሚባሉ ሰዎች እነሱ ሰልጥነዋል፣ ጨርሰው ዘመናዊ ናቸው። ከቤተክርስቲያን የሚወጣው እሱ ጅል ነው፣ ፋራ ነው፣ ገጠሬ ነው። በምን አይነት ሂሳብ እነዚህ እንደተዘዋወሩ አይገባም። እና ኃጢአት መስራት አያሳፍረንም፣ ንስሐ መግባት ግን ያሳፍረናል። ኃጢአት መስራት አያስጨንቀንም፣ ወደ ንስሐ መምጣት ግን ያስጨንቀናል። ንስሐ አባት መያዝ ያሳፍረናል፣ እንዲሁ እንደ አለሌ እንደ ባዝራ በየሜዳው መተኛት መጋደም ግን አያሳፍረንም። እንዴት ሆኖ ነው ነገሮች የተዘዋወሩት? እነዚህ ነገሮች በትኩረት አይታችኋቸው ታውቃላችሁ? መዝሙር መስማት ያሳፍራል፣ ዘፈን መስማት ደግሞ አያሳፍርም። ዘፋኝ መደርደር እሱ ያኮራል፣ ዘማሪ መጥራት ደግሞ ያሳፍራል። በነሰራዊት ፍቅሬ ላይ የሚወጡ አንዳንድ መረጃዎች አሉ። በዛሬው ዕለት እንግዲህ ፍርድ ቤት እንደሚቀርቡና ትላንትና ፖሊስም መረጃን ጨርሻለሁ አሁን የፍርድ ሰዓት ነው በማለት እንግዲህ የተናገረው ነገር ነበር። እስኪ እንመልከተው። ሰበር አሁን የገባም በነሰራዊት ፍቅሬ ላይ ፖሊስ የጀመረው ምርመራ ተጠናቀቀ። ነገ ክስ ይመሰረትባቸዋል ሲሉ ምንጮች ለዛሀበሻ ገልጸዋል። መረጃውን በአጭሩ ልንገራችሁ። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ በቁጥጥር ስር የሚገኙት ነሰራዊት ፍቅሬና ግብረ አበሮቹም የጊዜ ቀጠሮ ሂደታቸውን አጠናቀዋል። አቃቤ የኮምፒውተር ወንጀል አዋጅን መተላለፍን ጨምሮ ከባድ የወንጀል ክሶችን ነገ በልደታ ከፍተኛ ፍርድ ቤት እንደሚያቀርብ ከምንጮቻችን ሰምተናል። በነገ ውሎ ተከሳሾች ማንነታቸው ተረጋግጦ የክስ መዝገቡ እንዲደርሳቸው ይደረጋል። ተከሳሾቹም የዋስትና ጥያቄ ያቀርባሉ ተብሎ የሚጠበቅ ሲሆን ፍርድ ቤቱም መቃወሚያቸውን ሰምቶ ክሱን አይቶ ወይ ዋስትና ወይ ክሱ እንዲቀጥል ሊያደርግ ይችላል። ፖሊስ የምርመራ መዝገቡን ዘግቶ ለአቃቤ ሕግ ያስተላለፈ ሲሆን አቃቤ ሕግ በልደታ ከፍተኛ ፍርድ ቤት ክስ ይመሰርታል። ይህ የፊንቴክ ጉዳይ በሀገራችን የፋይናንስ ቴክኖሎጂ ዘርፍ ትልቅ ትኩረት ያገኘ ክስ እንደሆነ ይታወቃል። በነገው የፍርድ ቤት ላይ የእናንተ ግምት ምንድነው? ዋስትና ይፈቀድላቸው ይሆን? አብረን ምን ይሆናል እየተካተልን ወደ እናንተ መረጃውን አደርሳለን። በአንድ ወቅትም ጋዜጠኛ ሶፎንያስ እንግዲህ እስር ቤት ገባ፣ ጸበል ቦታ ሄደ፣ እንደዚሁም ደግሞ የተለያዩ መረጃዎች ሲወጡበት ነበር። ከሀገር ወጥቷል የሚሉ መረጃዎችም ድረስ። ታዲያ በአሁኑ ሰዓት ላይ እንግዲህ ኢትዮ ቼክ ኒውስ ሌላ ዜና ይዞ ወጥቷል። ሞቶ ተገኝቷል በማለት እንግዲህ አላግባብ የሆነ መረጃን አቀብሏል። ይህንን ስክሪንሻት እንደምትመለከቱት በቲክቶክ አካውንታቸው ኢትዮ ቼክ ኒውስ ከ100,000 በላይ ተከታዮች አሏቸው። ታዲያ እነዚህ ቻናሎች በዚህ ዜና ብቻ 3000 ሰው ላይክ አድርጎታል። እንደዚሁም ደግሞ ከ1000 በላይ ሰው ሼር አድርጎታል። ሐሳቡንም የጻፈ ሰው አልጠፋም። እንግዲህ ኢትዮ ቼክ ኒውስ ኢትዮ ፌክ ኒውስ ነበር መባል የነበረበት። ይህ ግለሰብ እንግዲህ ምን ያክል ጭንቀት ውስጥ እንደሚሆን በአሁኑ ሰዓት ላይ ማወቅ ወይም ደግሞ መገመት አይከብድም። ታዲያ ጋዜጠኛ ሶፎንያስ ሞላለኝ እንግዲህ በአሁኑ ሰዓት ላይ ምን አይነት ሁኔታ ላይ እንደሚገኝ ምንም የተገለጸ መረጃ የለም። ጥንቃቄ እንዲደረግ ያስተላለፍኩት መልእክት ነው። በአምቢና በእሸቱ ምክንያት የተፈጠረው እና ያው ነገሩ የተነሳው በአምቢ ላይ ስለሆነ ተናጋሪው እሸቱ ስለሆነ ሳይሆን አሁን እኛ ማስተላለፍ የፈለግነው ነገር እንደ ሀገር ሁላችንም ማንን ምን አይነት ነገር ነው ወደ ላይ ከፍ ከፍ እያደረግን ያለ ነው የምንከተለው ሰው ምን አደንቃቸው ነገሮች እየወደድን ያለነው ነገሮች በደንብ ያለናቸው ነገሮች ምን ነገሮች ናቸው? መነሻ ሐሳቡ ባምቢ ስለሆነች የተናገረው እሸቱ ስለሆነ ምናምን አይደለም። ሁላችንም ራሳችንን መጠየቅ አለብን። ምንድነው አፕሪሺየት እያደረግን ያለ ነው? ራሳችንን እየፈቀድን ስለሆነ ሁላችንም ራሳችንን ብንመረምር ጥሩ ነው። ትዳር እንደዚህ አይረክስም። ባለ ትዳሮች አሁን እሷም ስቶሪ ያደረገችውን ነገር አይተነዋል። ከዛ ውስጥ ስንት ባለ ትዳር ሊኖር ይችላል? ለምን እንደዚህ ይደረጋል? ባለ ትዳሮችም ራሳችሁን አስከብሩ። ትዳር የሚናቀውን በዛ ምክንያት ነው። ያገቡ ሰዎች በሚያደርጉት ነገሮች
ከዚህ ያገባችሁ ሰዎች ትዳርን አታስንቁ። በእነሱ እኛ ትዳራችን እንደምንወደው ተጠቅልሎ አይሰደብ። እያጋራን ያለነው ነገር ትዳራችንን ስለሆነ የምንወደው እግዚአብሔር የሰጠን በረከት ነው ብለን የምናስበው ነገር ትዳራችን ስለሆነ ትዳር እንደዚህ ደግሞ መናቅ የለበትም። ስለዚህ ባለትዳሮች ራሳችሁን አስከብሩ። እንደዚህ መሆን የለበትም። እንደ ሀገር ግን ሁላችንም ራሳችንን ብንመረምር ጥሩ ነው ባዮች ነን። እግዚአብሔር ማስተዋልና ልቦናውን ይስጠን። ሁላችንም እንወዳችኋለን። ሰላም ደሩ። ቻው። ባምቢም እንዴት ነው ከዚህ በኋላ ሀገር ውስጥ የምትንቀሳቀሰው? እንዴትስ ነው ቤተክርስቲያን የምትሄደው? እንዴትስ ነው ስራዋን የምትሰራው እየተባለ ይገኛል። ታዲያ ጥገኝነትም ወደ አሜሪካ ይጠየቅላት የሚሉ መረጃዎችን እያነበብኩኝ ይገኛለሁ። እስኪ በዚህ ላይ የእናንተን ሐሳብ ኮሜንት ሴክሽን ላይ ንገሩኝ። እንደዚሁም ደግሞ ባለትዳሮችም እነሱ እንዳሉት እንግዲህ ትዳር ልታስከብሩ ይገባል። አንዳንድ ግለሰቦች ሶሻል ሚዲያ ላይ እንግዲህ ትዳር ድብድብ ከሌለው አይጠምም እያሉ ይገኛሉ። እስኪ እንመልከተውና ሐሳባችሁን ኮሜንት ሴክሽን ላይ ትነግሩኛላችሁ። በጣም አሰልቺ ሆኖብኛል። ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሬን ሰይ ማዳት አልወጣብኝ። 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ እያይ አቃጥኝ፣ አንገብገበኝ፣ ቅጥል አድርገኝ። እስኪ ወጊ ድረሰኝ። እኔ ምንድን ባለ ትዳሮቹ ከነገ ሳምንት ጀምራል። ከነገ ሳምንት ማታ ሽታክ እንድትመጣ ፈልጋለሁ። ማታ ሰክረክ እንደዚህ ያል ከዛ መጥተህ በቦክስ ጥቅም በጥፊ ይዛ ግልብጥ እሺ እዚህ ፍቅር እንደዚህ ነው። ወጉን አሳየኝ እስኪ። ወመን ከሁሉም የሚደንቀውና የሚያስገርመው ደግሞ የእርጥብ ጉዳይ ነው። በሰርግ ላይ እንግዲህ እርጥብ ቀርባ ተገኝታለች። እስኪ ለዚህ ነገር ምን አይነት አግራሞትን ይጭርባቸዋል? እንመልከተው። የሚደንቅ ፕሮሞሽን ብያለሁ። እርጥብ በዚህ መልኩ ትነግሳለች የሚል ምንም ሐሳብ አልነበረኝም። እስኪ በዚህ ሰዓት ላይ እንግዲህ በትላንትናው ማታ ነዳጅ እንደጨመረ ብዙዎቻችን ሰምተናል። ታዲያ ይሄ የነዳጅ መጨመር ሁኔታ ለማን ነው የሚጠቅመው? እኛንስ እንዴት ነው የሚጎዳን የሚለውን እንመልከተው። ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120 ሺህ ሊትር ነዳጅ፣ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4 መንገድ ላይ ቢያድሩ 100 ሺህ ሊትር ነዳጅ በጠቅላላው የባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሐሳብ እንደዚህ አይነት ሐሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሐሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሐሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው።
ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሐሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ ሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት ቦታ እንጂ የሐሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሐሳቡ ለዱ አረ ከጫና ገላግሉን ጎበዝ። ኢትዮጵያስ እንደዚህ አይነት ችግሮች ለምንድን ነው እየተደጋገሙባት ያለው? በኢኮኖሚም ደረጃ በጣም የመውደቅ ሁኔታ። ኢትዮጵያ ቁማር ጨዋታ ጀምራለች፣ ያውም የማታሸንፈውን። ይህ ዘገባ የዓለም አቀፍ ዜናዎች ትንታኔ ነው። ታዲያ ይህንን በተጨባጭ መረጃም ያሳያሉ። የሰሞንኛ ዶላር ጭማሬ ከ57 ብር ወደ 76 ብር፣ አሁን ላይ ከ80 አልፎ በየቀኑ እጅግ በጣም ለውጥ እያሳየ ይገኛል። ለምን ኢትዮጵያ የማታሸንፈው ጨዋታ ውስጥ ገባች? ማንስ እጅግ በጣም ቁጥብ የነበረውን የገበያና የዶላር ንግድ እንደዚህ ልቅ እንዲሆን አደረገው? ማንስ እጅ አስጠመዛት? ይህ ሁሉ መልስ አለ። አይኤምኤፍ፣ ወርልድ ባንክ የዚህ ጨዋታ ምዕራባውያን አጫዋች ነገዶች ናቸው። ታዲያ ከ10 ቢሊዮን ዶላር በላይ በብድር መልክና በድጋፍ መልክ ይህንን እንዲያደርጉ ብዙ ጊዜ ሲወተውትና ኢትዮጵያን መንግስት ሲያስጨንቁም ነበር። በስተመጨረሻ ተሳክቶላቸው እጅ መጠምዘዝ የሚባለውን ተግባር አደረጉ። በዚህ ደስተኛ የነበሩት አውሮፓ ህብረቶች፣ አሜሪካኖች፣ ምዕራባውያን በሙሉ ነበሩ። ሌሎቹ ግን ደስተኛ አልነበሩም። ዓለም አቀፍ ሚዲያዎችም ለዚህ ነበር ኢትዮጵያ የማታሸንፈውን ቁማር ጨዋታ ውስጥ ያውም በህይወቷ ትጫወታለች፣ እጅም ትሰጣለች ሲሉ የተደመጡት። በምክንያት ደግሞ ናይጄሪያን ያሳያሉ። ናይጄሪያ ከዓመታት በፊት 1 ዶላር በ400 የነሱ ገንዘብ ይቀየር ነበር። አሁን 1500 አካባቢ ይመነዘራል። ይህ ደግሞ የማይችሉት እርዳ ውስጥ እንደገቡና ኢትዮጵያ በተጫወተችው ተመሳሳይ ጨዋታ ውስጥ እየገቡ ቁማር እየተበሉ እንዳለ ይታወቃሉ። ናይጄሪያ እጅግ በጣም ብዙ ሪሶርሶች አሏት ወደ ውጭ መላክ የምትችለው። ኢትዮጵያ ግን በእንደዚህ አይነት ልክ የላትም። ታዲያ ብዙ ኤክስፖርት ሳናደርግ ብዙ ኢምፖርት የሚደረጉ ነገሮች እያሉን ብዙ ዶላር እየፈለግን እንዴትስ ዶላርን ከፍ አድርገን ብር እናዝቅጣለን? በቂ ገንዘብ ሳይኖረን እንዴትስ ዶላርን እናከብራለን? ይህ ሁሉ ጥያቄ መመለስ ያለበት ነው። ይህ ፍሎቲንግ በምዕራቡ ዓለም እንደ ራሽያ የሚያጋጥማቸው ነበር። ራሽያ በጣም ብዙ ሪሶርስ ስላላት አቅምም ስለነበራት እንደመለሰችው ይታወቃል። እኛ ግን እንዴት አድርገን ልናረግ ነው? እጅግ መልስ የሚያስፈልገው ጥያቄ ነው። እውነትስ ቁማር እየተጫወትን ነው? ለሀገር የሚበጅ ኢኮኖሚ እያደረግን? ምላሹን አብረን የምናየው ይሆናል። አንድ ነገር ግን ማለት እፈልጋለሁ። በደርግ ዘመነ መንግስት ቡና ቦርድ ብቻውን የመንግስትን ባንክ ካዝና ያበድር እንደነበረ ይገለጻል። በዛን ወቅት 1 ዶላር በኢትዮጵያ 2 ብር ይመነዘር ነበር። እስከ 93 ባለው ዳታም 1 ዶላር እስከ 6 ብር ያወጣ ነበር። ከዛ በኋላ ያለው የዝቅጠት መንገድ ግን እጅግ በጣም አሳሳቢ ነው። ሌላው ይቅርና የትኛው የኢትዮጵያ እድገት በእያንዳንዱ ኢትዮጵያውያን ላይ ታይቷል? የትኛውስ የሀብት ክፍፍል በየሁሉም ደርሷል? ያም ሆነ ይህ ለሀገራችን ሰላም ያምጣልን። የሀገር ሰው ቸሩን ሰናዩን ያሰማን። ይህ የሚኖር ሕይወት ነው። ሰላም። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሑፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም
ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ የከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንት ላይ እንወያይበትም። ለቲክቶከር ሐና ገዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። አላወቅ ራሷ ጽፋ መሰለኝ። እንዴ ነገሮች ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምንሰጠው ትችት ሰላም እንዴት ናችሁ? እባካችሁ እንደው እስቲ 3 መሰረታዊ ነገር ስለ ኮሜዲያን እሸቱ ልንገራችሁ። እኔ እሺ በጣም ወደው የማከብረው ሰው ነው። እንዲሁ ደግሞ ባምቢንም እህቴ ናት፣ በጣም ወዳት ሰው ናት፣ እንደ ሰው ማለት ነው። ግን 3 መሰረታዊ ነገር ስለ ኮሜዲ እሸቱ ልንገራችሁ። የምር ነው የምነግራችሁ። እሸቱን እስከማውቀው ድረስ በጣም ጀግና ሰራተኛ ነው። 4 ዓመት ሙሉ አውቀዋለሁ። በስራ ሁኔታ ከሱ ጋር ሰርተናል። 4 ወር 5 ወር እሺ ጋር ኑሬ ነበርና እሺ እንደምታስቡት አይነት ሰው አይደለም። የምሬ ነው የምነግራችሁ። ለሊት 9 ሰዓት የሚነሳ ሰው ማታ እስከ 6 ሰዓት የሚሰራ እንቅልፍ የሌለው ሲሰራ እንቅልፍ የሌለው በጣም ሃርድ ወርከር ነው። አደገኛ ሰራተኛ ነው እሸቱ ማለት የሥራ ሰው ነው። ሁሉ ጊዜ ባይምሮ ማቆኔ ስለ ስራ እናቶችን ስለመርዳት የታመሙትን ስለማሳከም ቤተክርስቲያንን ስለመገንባት እንደሚያስብ አውቃለሁ። ምንም ጥርጥር የለውም። ሁለተኛ ነገር እሺ ገንዘብ በልቷል የሚሉ አንዳንድ ሰዎች ስሰማ እስቲ እንደው የዶንኪ ቲዩብ ሰራተኞች ወጣችሁ እንደው ብትናገሩ አልኩኝ። እሸቱ እኛ እስከምናውቀው ድረስ እንኳን የገዳም የቤተክርስቲያን ገንዘብ አይደለም የዶንኪ ሰራተኞች ሰራተኛ ሁናችሁ አንድ ሰው አንድ ነው ማለት አንድ ኩባያ ስኳር መቀበል ከዶንኪ ቲዩብ ያስወጣል። ማንኛውንም አይነት ስጦታ መቀበል ያስወጣል። በፍጹም በላባችሁ ብቻ አገኙ ነው የሚባለው። ዶንኪ ቲዩብ ላይ ገንዘብ ማሰባሰቢያ ሲደረግ በበጎ ፍቃድ የምትሰሩ ተብሎ ነው የሚጠየቀው እንጂ ክፍያ የለም።
5 ሳንቲ እንኳን መቀበል አይደለም። እኔ የምሬን ነው የምነግራችሁ። እሺ በፍጹም 100% እርግጠኛ ሆኜ እናገራለሁ፣ እንደዚህ አይነት ሰው አይደለም። ሶስተኛ የሆነ ሰዓት ላይ ከውጭ ሀገር ገንዘብ ለእሸቱ አስገባለት ምሳ ጋብዛችሁ ተባልኩኝ። የሆነ ሰዓት ላይ ለኮሜዲያን እሸቱና ለዶንኪቱ ሰራተኞች ምሳ ጋብዝ ተብሎ ከውጭ ሀገር ብር ተላከ። ለማን? ለኔ። ለእሼ ስነግረው እኛ እንደ ዶንኪቱ መቀበል አንችልም፣ ይሄን ብር ለባለቤቱ መልሳለኝ። እኔም ለባለቤቱ ደውዬላቸው እንደዚህ አይቻልም በዶንኪቱ፣ ስለዚህ ብሩን ልመልስ አካውንቶትን ንገሩኝ አልኳቸው። ከአሜሪካ አንድ አባት ናቸው። የምሬን ነው የምነግራችሁ፣ ስክሪንሻት አለኝ። ከዛ ምን ቢሉ ጥሩ ነው አንተ ተጠቀምበት ሲሉኝ እኔ ሜዛሳ ላይ ገንዘቡን እጄ ለሽንቁሩ ሚካኤል በሱ አስገብቻለሁ። በፍጹም እኔ እስከማውቀው ሌላ ሰራተኞች ወጥተው መናገር ይችላሉ፣ እሺ እንደዚህ አያረግም ብዬ እኔ አምናለሁ። ቴንኪው። በዛሬም ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁና አብረን እስከምንጨዋወት ድረስ ላይክ፣ ኮሜንት፣ ሼር ያደርጋችሁ ተሸላሚነታችሁን እንድትጠባበቁ መናገር እወዳለሁ።